እጅግ በጣም በቀላሉ በ25 ደቂቃ የምታዘጋጁት ምርጥ ዳቦ ይዤላችሁ መጥቻለሁ። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ያመጣሁላችሁ እንደምታዩት እጅግ በጣም የሚያምር በዛ ላይ በቀላሉ ልናዘጋጀው የምንችለው ዳቦ ነው። እንዲሁት እንዴት እንደሚያምር እጅግ በጣም የሚጣፍጥ ለስላሳ፣ በዛ ላይ ደግሞ ብዙ ሰዓት የማይፈጅ ነው። ስለዚህ ይህንን ዳቦ ማንኛውም ሰው በቤቱ ማዘጋጀት ይችላል። በዛ ላይ ሰዓት ቆጣቢ ነው እና በቀላሉ አዘጋጅታችሁ መመገብ ትችላላችሁ። ላለው አሰራሩ እንዴት እንደሆነ እንደሚከተለው አሳያችኋለሁ ማለት ነው። በመጀመሪያ ውሃ፣ ቅዝቃዜው የለቀቀ ውሃ ግማሽ ኩባያ ወይም ደግሞ አንድ የቡና ስኒ ቅዝቃዜ የሌለ የቀቀ ውሃ ያስፈልገናል። ከዛ ደግሞ አንድ ሻይ ማንኪያ እርሾ፣ እሱን እናደባልቃለን። 3 የሻይ ማንኪያ ስኳር እንጨምርበታለን። ከዛ ሶስቱንም ውህዶች ካደባለቅን በኋላ ለ1-2 ደቂቃ ኩፍ እንዲል እናስቀምጠዋለን። ከዛ በኋላ መልሰን ግማሽ አንድ የቡና ስኒ ወተት ቅዝቃዜ የለቀቀው ወተት ያስፈልገናል። ከዛ ሩብ ኪሎ ዱቄት ወይም ደግሞ 250 ግራም የሚሆን የስንዴ ዱቄት ያስፈልገናል። ከዛ በኋላ ዘይትም ያስፈልገናል። ዘይቷን የምናደርጋት ለ1-4 የሾርባ ማንኪያ ዘይት ወይም ደግሞ የቡና ስኒ ግማሽ የቡና ስኒ ዘይት ያስፈልገናል ማለት ነው። ከዛ በተጨማሪ ቤኪንግ ፓውደር አንድ የሻይ ማንኪያ ቤኪንግ ፓውደር እና ግማሽ የሻይ ማንኪያ ጨው ያስፈልገናል ማለት ነው። ጨው እንደ ምርጫችሁ ብዙም ባይበዛ ጥሩ ነው። ልክ እንደምትመለከቱት በደንብ እናቦካውና እናደባልቀዋለን ውህዱን። ከዛ በኋላ ለ10 ደቂቃ ኩፍ እንዲል እንተወዋለን ማለት ነው። ከዛ 10 ደቂቃ እንደነገርኳችሁ የሊጡን የምናዘጋጅበት ፕሮሰስ 10 ደቂቃ ነው። 10 ደቂቃ አዘጋጅተን ቁጭ አድርገን ኩፍ ሲልልን በ10 ደቂቃ ውስጥ ልክ በምስሉ ላይ እንደምትመለከቱት ሊጡን በተለያየ እንከታትፈዋለን። ምክንያቱም የተለያየ ቀጠን ቀጠን ያሉ ልክ የዱላ አይነት ቅርጽ ያላቸው ስለምንሰራ በሊጡ እንቆርጠውና ከዛ ልክ በቪዲዮ ላይ እንደምትመለከቱት እያድቦለቦለን መክተፊያችን ላይ፣ እኔ የፕላስቲክ መክተፊያ ነው ያለኝ፣ ስለዚህ አይጣበቅምም። ዘይትም ስላለው በቀላሉ ቅርጽ ለማስያዝ ችያለሁ ማለት ነው። ልክ እንደምታዩት በእጃችሁ እያሽከረከራችሁ እንደዚህ ዱላ መሳይ ቅርጾችን ያሉትን እናዘጋጃለን ማለት ነው። ስለዚህ አሁን እዚህ ጋር ስንት ነው? 8 ዱላዎች ያስፈልጉናል ወይም ሮል ያስፈልገናል። መጀመሪያ 4ቱን እንወስዳለን ማለት ነው። ከዛ 4ቱን እንወስዳለን። ከዛ ሌሎቹን 4ቱን ደግሞ ከላይ በማድረግ እርስ በእርስ ቪዲዮ ላይ እንደምትመለከቱት እያነባበረን ወይም ደግሞ ትዊስት እያደረግን አንዱን ከስር አንደኛውን ከላይ እያደረግን ዲዛይን እንዲኖረው እናደርጋለን ማለት ነው። ሌላውን ተጨማሪ 4ቱን ይኸው እንዲህ በማምጣት እያመሳቀልኩኝ አስቀምጠዋለሁ ማለት ነው። ይህንን ዳቦ እንግዲህ እንደዚህ ቆንጆ ቅርጽ እንዲኖረው ነው እንዲህ የምናደርገው ማለት ነው። እንግዲህ ተመልካቾቼ እስካሁን ቪዲዮዬን ከወደዳችሁት ባካችሁን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ጠይቃለሁ። በቀጣይም ተመሳሳይ ቪዲዮዎችን ይዤላችሁ ስለምቀርብ በቀላሉ ወዲያው ወደ እናንተ መጥቶ እንድታዩት ስለሚረዳችሁ ሰብስክራይብ ብታደርጉኝ ደስ ይለኛል። ለዛም አመሰግናለሁኝ። ልክ እንደምታዩት ይኸው ቪዲዮ ላይ ያው እንትኖቹን ዱላውን ወይም የሊጡን ያዘጋጀ ነው እንዲቅርጽ እያስያዝኩት ነው። ልክ እኔ ባደረኩት መሰረት እንዲህ ማዘጋጀት ትችላላችሁ። ሌላ አይነት ዲዛይን ከፈለጋችሁ ልክ በምታዩት መልኩ በቀላሉ ማዘጋጀት ይቻላል ማለት ነው።
ከዛ ይሄ የዱላዎቹን ጫፍ ያው የማገናኘት የማያያዝ አይነት ነገር አደረኩኝ። ከዛ እነዚህን የተያዙትን ወደ መሀል አመጣቸዋለሁ። ምክንያቱም ከጀርባ ያለውን ነው ስንገለብጥ ነው የምንፈልገውን ቅርጽ ሊሆንልን የሚችለው ማለት ነው። ልክ ቪዲዮ ላይ ባለው መሰረት እንደዚህ አንድ ላይ ወደ መሀል አምጥታችሁ እንድታያይዙትና እንድትገለብጡት መሆን አለበት። ይኸው እንደምታዩት። ከዛ በኋላ ቅርጹን እንዳንትን እንዳይል በጥንቃቄ ታስቀምጡትና ለውበቱ ከላይ የሚያምር እንዲሆንልን የእንቁላል አስኳሉን ብቻ እንቀባዋለን ማለት ነው። ይሄ የእንቁላል ነጩን ክፍል እንዳትጠቀሙት፣ የቢጫውን አስኳሉን እሱን ትጠቀማላችሁ። ከዛ በኋላ ቤት ውስጥ ባለን ይሄ ዳቦ መጋገሪያ ኦቭኑ በሱ ውስጥ ለ15 ደቂቃ በ200 ዲግሪ ሴንቲግሬድ ላይ ማብሰል ትችላላችሁ። ኦቭን ካላችሁ በኦቭን፣ ኦቭን የሌለው ኤር ፍራየር ራሱ በኤር ፍራየር ራሱ በስሎ እንደዚህ ይወጣል። ስለዚህ ይሁት እንዴት እንደሚያምር እጅግ በጣም በጣም የሚገርም አይነት ዳቦ ነው። በጣም ነው። አሁን ትኩስ ስለሆነ ትንሽ ቀዝቀዝ እንዲል፣ ምክንያቱም ትኩስ ነው፣ ሲበርድ ነው ለመቁረስ እንዲመች ብዬ ቁጭ አድርጌዋለሁ ለ5 ደቂቃ። አሁን ቆርሼው በጣም ነው የሚገርመው። በቃ እንዴት ሽታው እጅግ በጣም ደስ ይላል። በዛ ላይ ደግሞ ጣዕሙ በቃ አፏችሁ ላይ የሚሟሟ አይነት የለም። ልክ እንደዛ አይነት ነገር ነው። እጅግ በጣም ቆንጆ ነው። ጊዜያችሁን የማይገለን ድንገት እንኳን የሆነ ሰዓት ላይ ወይ ዳቦ ሳልጋግር ብላችሁ አስባችሁ ከሆነ ያው እንደነገርኳችሁ ማክሲመም 25 ደቂቃ ነው የፈጀብኝ። 10 ደቂቃ ለሊጡ ማዘጋጀት፣ 15 ደቂቃ ደግሞ በስሎ የሚወጣበት ጊዜ ነው። ስለዚህ በቀላሉ ይህን የመሰለ ቆንጆ ዳቦ አዘጋጅታችሁ መመገብ ትችላላችሁ። እኔ በጣም ስለወደድኩት ነው ለእናንተ የሚያጋራውት። እናንተም ለወዳጆቻችሁ ሼር በማድረግ ይሄንን ቪዲዮ ለሌሎች እንዲዳረስ ብታደርጉልኝ እመክራለሁ። በጣም ቆንጆ ነው። በቀላሉ ታዘጋጁታላችሁ። እስካሁን ስላያችሁኝ አመሰግናለሁ። መልካም ጊዜ። ደህና ሁኑ። በቀጣይ ቪዲዮ እስክንገናኝ እንግዲህ መልካም